በዚህ ሰዓት ስንት ሰው አልጋ ላይ ሆኖ ጣሪያውን እያየ እንደሚገኝ ያውቃሉ? በሚሊዮን የሚቆጠሩ ሰዎች እንቅልፍ ፍለጋ እየተሰቃዩ ነው። ነገር ግን እንቅልፍ ማጣት የድካም ጉዳይ ብቻ አይደለም። ሳይንሱ እንደሚለው በቂ እንቅልፍ ካላገኙ አእምሮ ራሱን መብላት ይጀምራል። አዎ በትክክል ሰምተዋል። ዛሬ በዚህ ቪዲዮ እንቅልፍ እንዳይወስደን የሚያደርጉ 10 ገዳይ ስህተቶችን እናያለን። ከዛም በላይ በዓለም ዙሪያ ያሉ ታዋቂ ሚስጢራዊ መፍትሄዎችን ከአሜሪካ የጦር ሰራዊት እስከ ስካንዲኔቪያ ሀገራት ጥበብ ድረስ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ዛሬ ማታ በ2 ደቂቃ ውስጥ እንቅልፍ የሚወስድባችሁን ሳይንሳዊ ቀመር አሳያችኋለሁ። ዝግጁ ናችሁ? ይህን መሰል በሳይንስ የተረጋገጡ የጤና ቪዲዮዎችን ለመመልከት ሰብስክራይብ በማድረግ የጤና ባለቤት ይሁኑ። እንዲሁም ሀሳብ አስተያየት ካላችሁ በታች ባለው ኮሜንት አስቀምጡልኝ። ቪዲዮው ለብዙዎች እንዲደርስ ሼር፣ ላይክ ማድረጋችሁን አትርሱ። አዘጋጅቼ የማቀርብላችሁ ክሊኒካል ፋርማሲስት እውቀት ነኝ። እንቅልፍን የሚገድሉ 7 ስህተቶች። ሰማያዊ ብርሃን ብሉ ላይት ትራፕ። ስልካችሁን አጥፍታችሁ ልክ እንደተኛችሁ ለምን እንቅልፍ ይጠፋል? ሳይንሱ እንዲህ ይላል። ከስልክ የሚወጣው ሰማያዊ ብርሃን አእምሯችን ሜላቶኒን የተባለውን የእንቅልፍ ሆርሞን እንዳያመነጭ ያግደዋል። አእምሮ ስልኩን ሲያይ ገና ቀትር ነው ብሎ ስለሚያስብ ንቁ ሆኖ ይቆያል። ሰማያዊ ብርሃንና ሜላቶኒን ብሉ ላይት ኤንድ ሜላቶኒን። ሃርቫርድ ሄልዝ ፐብሊሺንግ ወይም ሃርቫርድ ሜዲካል ስኩል ብሉ ላይት ሃዝ ኤ ዳርክ ሳይድ ብለው ባወጡት ጥናት እንደዘገቡት ከስክሪኖች የሚወጣው ሰማያዊ ብርሃን የሜላቶኒን የእንቅልፍ ሆርሞን ምርትን ከሌሎች ብርሃኖች ከ2 እጥፍ በላይ እንደሚቀንሰውና የሰውነት የተፈጥሮን የእንቅልፍ ዑደት ሲርካዲያን ራይተም እንደሚያዛባ አረጋግጠዋል። የሙቀት መጠን ስህተት። ብዙዎቻችን ክፍላችን ሞቅ ሲል ደስ ይለናል። ነገር ግን ሳይንሱ የሚለው ሌላ ነው። እንቅልፍ እንዲወስደን የሰውነታችን ሙቀት በ1 ዲግሪ ሴልሺየስ መቀነስ አለበት። በጣም ሙቅ ክፍል ውስጥ መተኛት እንቅልፍን የሚያባርር ትልቁ ጠላት ነው። አይዲያል ስሊፕ ቴምፕሬቸር። ናሽናል ስሊፕ ፋውንዴሽን the best temperature for sleep ብሎ ባወጣው ጥናቱ እንደዘገበው የሰውነት ሙቀት ለእንቅልፍ ዝግጁ እንዲሆን መቀነስ ያለበት ሲሆን ለመኝታ ክፍል ተስማሚ ሙቀት 18.3 ዲግሪ ሴልሺየስ ወይም 65 ዲግሪ ፋራናይት መሆኑን ሳይንሱ ያትታል። የካፌን ስውር ሴራ። ከቀኑ 10 ሰዓት በኋላ የጠጡት ቡና በደሙ ውስጥ ለ12 ሰዓታት ይቆያል። እንቅልፍ ቢወስዳችሁ እንኳን አእምሯችሁ ጥልቅ እንቅልፍ ዲፕ ስሊፕ ውስጥ እንዳይገባ ይከለክለዋል። ካፌን እንደ ስሊፕ አርኪቴክቸር። ጆርናል ኦፍ ክሊኒካል ስሊፕ ሜዲሲን። ካፌን ኢፌክትስ ኦን ስሊፕ ቴክን 3 or 6 hours before going to bed ብሎ ባወጣው ጥናቱ እንደዘገበው ከመተኛት 6 ሰዓት በፊት የተወሰደ ካፌን አጠቃላይ የእንቅልፍ ሰዓትን ከ1 ሰዓት በላይ እንደሚቀንስና ጥልቅ እንቅልፍ እንዳይገኝ እንደሚያደርግ አረጋግጧል። ቅዳሜና እሁድ ማካካስ መፈለግ። በሳምንቱ ያጣነውን እንቅልፍ እሁድ ረፋድ ድረስ በመተኛት አናካክሰውም። ይህ ሶሻል ጄት ላግ ይባላል። የአእምሯችን ስርዓት ሲርካዲያን ራይተም ያዘበራርቃል። የዓለም ዙሪያ ሚስጥራዊ መፍትሄዎች። የአሜሪካ የጦር ሰራዊት ዘዴ the military method። ይህ ዘዴ በ2 ደቂቃ ውስጥ እንቅልፍ እንዲወስደን ያደርጋል። ወታደሮች በጦርነት ሜዳ ድምፅና ግርግር ውስጥ እንዲተኙ የተፈጠረ ነው። በመጀመሪያ ደረጃ የፊት ጡንቻዎትን ሙሉ በሙሉ ያዝናኑ፣ ምላስዎንም ጨምሮ። በመቀጠል ትከሻውን ወደ ታች ዝቅ ያድርጉ። ከዚያም በጥልቀት ይተንፍሱና ደረትዎን ያዝናኑ። በመጨረሻም ለ10 ሰከንዶች ምንም ነገር አያስቡ። ሐሳብ ከመጣባችሁ እንኳን አታስብ የሚለውን ቃል ደጋግሙ። ሪላክስ ኤንድ ዊን ሻምፔን ፐርፎርማንስ የተሰኘው የሎይድ ባድ ዊተር መጽሐፍ እንዳተተው ይህ ዘዴ በአሜሪካ የባህር ኃይል የበረራ ትምህርት ቤት የተዘጋጀ ሲሆን ወታደሮች በከፍተኛ ድምፅና ግፊት ውስጥ በ2 ደቂቃ ውስጥ እንዲተኙ ለማስቻል ተቀርጾ 96% ውጤታማ ሆኖ ተገኝቷል።
የስካንዲኔቪያ የሁለት ብርድ ልብስ ዘዴ ስካንዲኔቪያን ስሊፕ ሜተድ። በዴንማርክ እና ኖርዌይ ባለትዳሮች አንድ ትልቅ ብርድ ልብስ አይጠቀሙም። እያንዳንዱ ሰው የራሱ ብርድ ልብስ አለው። ለምን? የሌላው ሰው እንቅስቃሴና የሰውነት ሙቀት እንቅልፍ እንዳያቋርጥ። የስካንዲኔቪያን ዘዴ ቤተር ስሊፕ ካውንስሊንግ እንዲሁም ስሊፕ ሜዲሲን ሪቪው በተባሉ ጥናቶች እንደተረጋገጠው አብረው የሚተኙ ጥንዶች የራሳቸውን ብርድ ልብስ መጠቀማቸው በሌላ ሰው እንቅስቃሴ የሚፈጠርን መነቃቃት በ30% እንደሚቀንስና የእንቅልፍ ጥራትን እንደሚጨምር አሳይተዋል። የጃፓን ሺክ ቡቲን ፍልስፍና ጃፓኖች መሬት ላይ መተኛት ለአከርካሪ እና ለጥልቅ እንቅልፍ ያለውን ጥቅም ያምናሉ። ዝቅተኛ ቦታ ላይ መተኛት ቀዝቃዛ አየር ስለሚያስገኝ ለእንቅልፍ ተስማሚ ነው። የቻይና የእግር ዝፍዘፋ ጥበብ ፉትባዝ ከመተኛታቸው በፊት እግራቸውን በሙቅ ውሃ ይዘፈዝፋሉ። ይህ ደም ከጭንቅላት ወደ እግር እንዲወርድ በማድረግ አእምሮን እንዲረጋጋ ያደርጋል። ጆርናል ኦፍ ኬሪንግ ሳይንስ እንዲሁም ኤቪደንስ ቤዝድ ኮምፕሊመንተሪ ኤንድ ኦልተርኔቲቭ ሜዲሲን እንዳተቱት ከመተኛቶ በፊት እግሮን በሙቅ ውሃ መዘፍዘፍ የደም ስሮችን በማስፋት ደም ወደ እጅና እግር እንዲሄድ በማድረግ የሰውነትን ማዕከላዊ ሙቀት እንዲቀንስ እና ፈጣን እንቅልፍ እንዲመጣ ይረዳል። የሳይንሳዊ የ4-7-8 አተነፋፈስ ዘዴ። ይህ ዘዴ በዶክተር አንድሪው ዋይል ዩኒቨርሲቲ ኦፍ አሪዞና ሴንተር ፎር ኢንተግሬቲቭ ሜዲሲን የተገኘ ሲሆን ለነርቭ ስርዓት የተፈጥሮ ማረጋጊያ ይባላል። ይህ ዘዴ የዮጋ አተነፋፈስ ላይ የተመሰረተ ሲሆን የፓራሲምፓታቲክ ነርቨስ ሲስተምን በማነቃቃት የልብ ምትን እንዲቀንስና ሰውነትን ለእንቅልፍ እንደሚያረጋጋ ተረጋግጧል። ዘዴውንም ለመተግበር በአፍንጫው ለ4 ሰከንድ ወደ ውስጥ ይተንፍሱ። ትንፋሽዎን ለ7 ሰከንድ አፍነው የያዙ። በመጨረሻም ለ8 ሰከንድ በቀስታ በአፎ ወጪ ይተንፍሱ። ይህ ሂደት የልብ ምትን በመቀነስ ሰውነቶ ለመተኛት ዝግጁ ነኝ የሚል መልእክት ለቫጋስ ነርቭ እንዲላክ ያደርጋል። እንግዲህ አይተናል። እንቅልፍ ማጣት ምርጫ ሳይሆን በስህተት የተፈጠረ ልምድ ነው። ዛሬ ማታ ስልክዎን ከክፍሎ ያስወጡ፣ የክፍሎን ሙቀት ይቀንሱና ወታደራዊ ዘዴውን ይሞክሩት። ያስታውሱ፣ ጥሩ እንቅልፍ ማለት ረጅም ዕድሜ፣ የተስተካከለ የሰውነት ክብደትና ደስተኛ ህይወት ማለት ነው። አእምሮ እንዲታደስ እድል ይስጡት። ቪዲዮ ጠቃሚ ሆኖ ካገኙት ለጓደኛው ያጋሩ። የትኛው ዘዴ ሰራላችሁ? ኮሜንት ላይ ጻፉልኝ። ለጤናው የሚሆን ተጨማሪ መረጃ እንዲደርሱ ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ደሩ።